ከመዲና ትልልቅ ሰዎች ጋር ያደረጉትን ስምምነት ነው የምናየው። ቃል ኪዳን ነው የምናየው። ኢማን ልብ ውስጥ በሚያርፍበት ጊዜ የሌላ ወንድምህ ጉዳይን ይከነክናል። እንዴት ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ ይህ ሁሉ መከራ ለምን ይደርስባቸዋል? የሐጅ ወቅት ላይ ሸዕበል ዐቀባ ወይም ባለፈው ዓመት የተገናኙባት ኮረብታ ላይ ለመገናኘት ቀጠሮ ያዙ። እሳቸው ከሀገራቸው ከመካ ወጥተው ወደኛ መምጣት ማለት አረቦችን በሙሉ ልንፋለም መወሰን ማለት ነው አለ። የቃል ኪዳኑን ክብደት እየነገራቸው ከእናንተ ውስጥ 12 ተወካዮች አውጡልኛል። ነቂቦች፣ መሪዎች ከእናንተ ውስጥ ምረጡና ስጡኛል። ጥንካሬያቸውን ተመልከቱ። በአላህ እምላለሁ አንተን በእውነት የላከ በሆነው ጌታ እምላለሁ ከፈለክ ነገ ጧት የሚናን ሰው በሙሉ በሰይፍ እንገጥማለን አላቸው። ለነቢዩላህ ዒሳ ዓለይሂ ሰላም ሐዋርዮቹ እንደሆኑት እናንተ ለሙስሊሞቹ ለእኔ እንደሱ ናችሁ፣ እኔ ደግሞ የመላው ሕዝብ ወኪል ነኝ ብለዋል። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. إن شاء الله نبينا عليه الصلاة والسلام هو التاريخ من نائبة درسنا بزي بروجرام لا وأنني على ما إن شاء الله የነቢዩን ዓለይሂ ሰላቱ ወሰላም ታሪክ ማወቅ መረዳት፣ ከዛም ያ መረዳት ያ እውቀት ልባችን ላይ ፍቅራቸውን የበለጠ እንዲያሰርጽና የእሳቸውን መንገድ በመከተል መጨረሻ በጀነት ጉርብትናቸውን ማግኘት ኢንሻአላህ። በዚህ ንያ ነው ፕሮግራማችን የምንከታተለው። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም እና ተከታዮቻቸው ከፍተኛ መገፋትና ግፍ ሲደርስባቸው፣ መሰደድ ሲበዛባቸው፣ ዳዕዋቸውን በትክክል ማካሄድ የማይችሉበት ሁኔታ ሲፈጠር አላሁ ዐዘ ወጀል ከጣኢፍ በኋላ ምን አይነት ክስተቶችን እንደፈጠረላቸው እያየን ነበር። የመጀመሪያው እንግዲህ ድንገት ከመዲና ሰዎች ጋር የተገናኙበት አጋጣሚ ነው። ለሐጅ የመጡ የመዲና ሰዎችን እነማናችሁ ከየት ናችሁ ብለው ሲጠይቁ ከመዲና መሆናቸውን ሲያውቁ ጥሪ ያቀርበውላቸው የነበረበት ያቺ ዐቀባ ላይ ወይም ዳገትማ ወደ ሚና ዳገትማ ቦታ ላይ የተገናኙበትን ክስተት አይተናል። ከዛ በኋላ በአመቱ በይዐተል ዐቀበቲል ኡላ የመጀመሪያ ቃል ኪዳን የተጋቡበት 12 ሰዎች ጋር የመዲና ሰዎች ጋር ቃል የተጋቡበትን ሁኔታ አይተናል። ዛሬ በይዐቱል ዐቀበቲ ሳኒያ ወይም በይዐቱል ዐቀበቲል ኩብራ በአመቱ ሁለተኛ የተገናኙበትንና ቃል የተጋቡበትን ከመዲና ትልልቅ ሰዎች ጋር ያደረጉትን ስምምነት ነው የምናየው። ቃል ኪዳን ነው የምናየው። እንግዲህ ታስታውሳላችሁ ሙስዓብ ብን ዑመይርን ነቢዩ ሰለላሁ ዐለይሂ ወሰለም ልከውት ነበር አለም ወደ መዲና። ትዝ ይላችኋል። መዲና ሄዶ ለብዙ የመዲና ሰዎች እስልምናን መቀበል ምክንያት ሆኖ ነበር። እነ ኡሰይድ ብን ሑደይር የሰለሙበትንም ሁኔታ አይተናል። እንዳለ ቀቢላው እስልምናን በምን አይነት ሁኔታ ይቀበል እንደነበርና አንድም ቤት እስልምና ያልገባበት ቤት እስከማይኖር ድረስ መዲና ሙሉ በሙሉ የሚባል ያክል እስልምናን ተቀብላለች። ይህ እንግዲህ በሙስዓብ ብን ዑመይር ሕክማ ጥበብ የመጣ መሆኑን አይተናል። ያ ከሆነ በኋላ እንግዲህ ኢማን ልብ ውስጥ በሚያርፍበት ጊዜ የሌላ ወንድምህ ጉዳይን ይከነክናል። እንዴት ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ ይህ ሁሉ መከራ ለምን ይደርስባቸዋል? ሁሌ እየሰጉ ለምን ይኖራሉ? ተባባሉ የመዲና ሰዎች። ጃብር ብን ዓብድላህ
ረዲየላሁ ዐንሁ እሱ ምን ይላል? ፈቁልና ሐታ መታ ነትሩኩ ረሱለላሂ ሰለላሁ ዐለይሂ ወሰለም፣ እስከ መቼ ነው ነቢዩን ሰለላሁ ዐለይሂ ወሰለም እንዲሁ የምንተዋቸው? እንዴት እንተዋቸዋለን? በመካ ተራሮች እየተሳደዱና እየተስፈራሩ የሚኖሩበት ጊዜ ማብቂያ ሊኖረው አይገባም እንዴ? የረሱል ሰለላሁ ዐለይሂ ወሰለም መከራ እንዲሁ መቀጠል አለበት አለና 70 ሰዎች ሆነን ከመዲና ከሚነሱ ሁጃጆች ጋር ወደ መካ መጣን ይላል። 500 ያክል ሁጃጆች ሲንቀሳቀሱ አብረው እነኚህ 70 ሰዎችን መጡ። እንግዲህ የሐጅ ስርዓት ከነብዩ ሰለላሁ ዐለይሂ ወሰለም በፊትም እኮ ይከናወን ነበር። ያው ሽርኩን ከአላህ ውጭ የሆነውን ነገር አጽድተው ነብዩ ሰለላሁ ዐለይሂ ወሰለም ያው እስልምና አስቀጥሎታል። ኹራፋቱን ይህ የማይበጀውን ነገር አስወግዶ ማለት ነው። 70 ሰዎች ከሄዱ በኋላ የሐጅ ወቅት ላይ ሸዕበል ዐቀባ ወይም ባለፈው ዓመት የተገናኙባት ኮረብታ ላይ ለመገናኘት ቀጠሮ ያዙ። 1 ሰው 2 ሰው እየሆኑ እየተሾለኩ ሾልከው እየወጡ ማለት ነው። ከመዲና ሁጃጆች ውስጥ ተሰሉል እያደረጉ ሹልክ ብለው 2 ሰው 1 ሰው እየሆኑ 70ውን ተሰበሰቡ። ነቢዩን ዓለይሂ ሰላቱ ወሰላም አገኟቸው ማለት ነው። አገኟቸውና አንተ የአላህ መልእክተኛ ሆይ ቃል የምንጋባህ በምን ጉዳይ ነው አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሙእሚኖች ናቸው። ላኢላሃ ኢለላህን ተቀብለው ሰላትም የሚያስፈልገውን ነገር እያደረጉ ነው። አሁን ሌላ ከፍ ያለ የትግል ቃል ኪዳን ነው እየጠየቁ ያሉት። ረሱል ሰለላሁ ዐለይሂ ወሰለም በምንድን ነው ቃል የምንጋባ አሏቸው። ቱባይዑነኒ ዐለ ሰምዒ ወጣዓቲ ፊል ነሻጢ ወልመክረህ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። አወል ከሰል ደስ ባላችሁም ጊዜ በስንፈት ወይም ደግሞ ከሰል ማለት በቃ ድብር ባላችሁም ጊዜ በማንኛውም ሁኔታ እኔ ያልኳችሁን ልትሰሙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዛዥነት። ወታደር አይ ደብሮኛል ዛሬ ይላል እንዴ? ያው ኮማንደሩ ካዘዘው አይደል? ያም መተግበር አለበት። ወደደም ጠላም ያን ትእዛዝ ያከብራል። ልታከብሩ ትእዛዝ። እንደዚሁም በችግርም ጊዜ ተቸግራችሁም ኖሯችሁም በችግርም በጥሩ ሁኔታም ጊዜ ኢንፋቅ ልታደርጉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወነፈቃ ወጪ ልታወጡ ነው ለእስልምና። ሌላስ ወዐለል አምሪ ቢልማዕሩፍ ወነህይ ዐኒል ሙንከር፣ በመልካም ነገር ልታዙ ከመጥፎ ነገር ደግሞ ልትከለክሉ። ወአን ተቁሉ ፊላህ ወላ ተኻፉነ ፊላህ ለውመተ ላኢም፣ በአላህ ላይ እውነትን ልትናገሩ ነው። በአላህ ጉዳይ ላይ ይሉኝታ ላይ ይዛችሁ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን የጎሳ አይነት አወቃቀር ያለው ማህበረሰብ ነው። አንዱ የሆነ ነገር እውነትን ሲናገር ጎሳዬ ምን ይላል፣ ያኛው ይነካካል። ወላ ተኻፉነ ፊላህ ለውመተ ላኢም፣ የወቃሽን ወቀሳ ላትፈሩ ነው። ወዐላ አን ተንሱሩኒ ፈተምነዑኒ፣ እኔን ልታግዙኝ ልትረዱኝ ነው ልትከላከሉልኝም ነው። ኢዛ ቀድምቱ ኢለይኩም፣ ወደ እናንተ በምመጣ ጊዜ ሚማ ተምነዑነ ሚንሁ አንፉሰኩም፣ ነፍሳችሁን ከምትከላከሉት ነገር እኔን ልትከላከሉልኝ። ጠላት ሲመጣ ነፍሱን ሰው ይከላከላል፣ ራሱን ዲፌንድ ያደርጋል። ራሳችሁን ከምትከላከሉት ጠላት እኔንም ልትከላከሉ ነው። ሚስቶቻችሁን ከምትከላከሉላቸው፣ ልጆቻችሁን ከምትከላከሉላቸው ጠላቶች እኔንም ልትመክቱ ነው አሏቸው። ይህን ካደረጋችሁስ ምላሽ አለው አይደል? ይህንን ካደረጉ ወለኩሙል ጀና፣
እኔ ደግሞ ጀነትን ቃል ገባላችኋለሁ አለ ሰለላሁ ዐለይሂ ወሰለም። እናንተ ጀነት አላችሁ፣ ሙሉ ሒማያ ሙሉ ጥበቃ ልትሰጡኝ ነው እኔ ወደ እናንተ ከመጣሁ አሏቸው። ተነሳን ቃል ልንጋባ ነቢዩን ሰለላሁ ዐለይሂ ወሰለም። አስዓድ ብኑ ዙራራ ከሁሉም አነስ ያለው በእድሜ እሱ ነው። እኔ ነኝ ከሱ ታናሽ እንጂ ይላል ጃቢር ብን ዓብድላህ። ከኔ ውጪ ሁሉም ሰው ጋር እሱ ትንሹ እሱ ነው ከኔ በመቀጠል ይላል። ሩወይደን የአህለ የስሪብ አላቸው። እናንተ የየስሪብ የመዲና ሰዎች ተረጋጉ እስኪ አለ። ቃል ሊገባቡ ሲነሱ ቆይ ተረጋጉ አላቸው። እኛ ይህንን ሁሉ ተጉዘን የመጣ ነው ረሱል ዓለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን የምናውቅ ሆነን ነው የመጣ ነው አለ። አምነን ነው የመጣ ነው። እሳቸው ከሀገራቸው ከመካ ወጥተው ወደኛ መምጣት ማለት አረቦችን በሙሉ ልንፋለም መወሰን ማለት ነው አላቸው። የቃል ኪዳኑን ክብደት እየነገራቸው አረብ በሙሉ አገይንስታስ ከኛ ተቃራኒ መቆሙን ወቁ። ይህንን ስታደርጉ ደግሞ ወቁቲለ ኺያሩኩም አላቸው፣ ምርጦቻችሁ እንደሚገደሉ ወቁዋል። ምክንያቱም አረቦች በሙሉ ከእናንተ ተቃራኒ ነው የሚቆሙት ይህን በማድረጋችሁ። ወአን ተዑበኩም ስዩፍ ሰይፍ ያኝካችኋል አላቸው። ሱብሃነላህ አገላለጽ ወይ በጣም ኃይለኛ ጭፍጨፋ ሊደርስባችሁ ይችላል። ሁሉም ሊፋለማችሁ ይችላል ወይ አላቸው። ይህንን አውቃችሁ ተሰብራላችሁ፣ አላህ ዘንድ አጅራችሁን ታገኛላችሁ፣ ወይም ደግሞ የተወሰነች ፍርሃት ውስጣችሁ ላይ ካለ እንዲህ አይነት አደገኛ ፍልሚያ ውስጥ መግባት አንችልም የሚል ፈኢን ካነ ወአማ አንቱም ቀውሙን ተኻፉነ ሚን አንፉሲኩም ኺፈተን ትንሽ ፍርሃት ውስጣችሁ ላይ ካለ እያመነታችሁ ያላችሁ ሰዎች ከሆናችሁ አለ አሁኑኑ በግልጽ ተናግራችሁ አቁሙ አላችሁ። ቃል እንዳትገባው። ይህ ለእናንተ አላህ ዘንድ የበለጠ ምክንያታዊ ነገር ነው። አሁን አንችልም፣ አሁን ይከብደናል ብላችሁ እዚህ ጋር ብታቆሙ ይሻላችኋል። በኋላ ነቢዩን ሰለላሁ ዐለይሂ ወሰለም ወደ እናንተ ሀገር አምጥታችሁ እስከ መጨረሻው የማትዘልቁ ከሆነ አሁን የምታቆሙት ይሻላል ከኋላው ጥፋታችሁ አላቸው። አያችሁ አስተዋይነቱ። ከሁሉም እኮ እድሜው ዝቅተኛ ነው። ይህንን ነገር ክብደቱን ተረዱ አላቸው። ምን አሉት? አሚጥ አና ያ ሰዓድ፣ አንተ አስዓድ ሆይ እጅህን ዘወር አድርግልን። እጃቸውን ይዟቸዋል ቃል ኪዳን ሊገቡ ሲሉ ዘወር በልልን፣ እኛ ከዚህ ቃል ኪዳን በፍጹም አንወገድም ብለው ቃል ኪዳን ገቡ። ነቢዩም ዓለይሂ ሰላቱ ወሰላም የሰጧቸውን ሸርጥ አቀረቡ። እነሱም በዛ ምላሽ ጀነትን ሊያገኙ ቃል ኪዳን ተገባቡ። ከዕብ ብኑ ማሊክ የአንሳር ሰው ነው፣ እሱ የመዲና ሰው ነው። እሱ ዘርዘር አድርጎ ደግሞ የነበረውን ክስተት ይነግረናል። ከዕብ ብኑ ማሊክ ምን ይላል? ከሙሽሪክ ከሆኑ አጋሪ ከሆኑ ሰዎቻችን ጋር ሐጅ ወጣን አለ። ወደ ሐጅ ወጣን። የዛኔ እስልምናን እኛ ተቀብለናል፣ ግን ሐጅ የወጣ ነው ከነሱ ጋር ነው። ረሱልን ዓለይሂ ሰላቱ ወሰላም አያመ ተሽሪቅ ላይ ሚና ላይ ማለት ነው፣ እንደውም 13 ላይ ነው ይላሉ። ልክ የመጨረሻ ሁጃጆቹ የሚወጡበት ነገ ሊወጡ ጨርሰው ሊወጡ እንደ ዛሬ ማታ ሌሊት ነው የተገናኙት። ተቀጣጠርናል። አብረውን ያሉትን ሰዎች ይህን ሚስጥር አልነገርናቸውም። ከእሳቸው ጋር ቀጠሮ እንዳለን አያውቁም። በሚስጥር ነው የያዝነው። ያችን ሌሊት ተኛንና አብረናቸው ካረፍን በኋላ ሱሉፈ ለይል ላይ
ሰው ሁሉ እንቅልፉን በደንብ አድርጎ እንደተኛ ሲያረጋግጡ ከነሱ ወጠን ወደዚህ ቦታ ወደ ተቀጣጠርንበት ዓቀባ ዳገቱ ጋር ሚና ሰተር ያለች ቦታ ላይ ምናልባትም እንደው ድንገት እንኳን ለሐጃ ለሽንትም ሊሆን ይችላል ለሌላ ነገር የተነሳ ሰው እንኳን ማየት የማይችልባት ቦታ ላይ ተሰባሰብን። ያኔ 73 ነን፣ ወንዶቹ 73 ነን። ሁለት ሴቶች አብረውን አሉ። ኑሰይበቱ ቢንቱ ከዕብን ወአስማኡ ቢንት ዐምር። እነዚህ ሁለት ሴቶች አብረውን ነበሩ። በይዓተል ዐቀበቱል ኡላ ላይ ወንዶች ብቻ ነበሩ። በይዓተል ዐቀበተ ታኒያ ላይ ግን ሴቶችም ተሳትፈዋል። እስልምና ከመሰረቱ ሴቶችም አስተዋጽኦ እያደረጉበት የመጣ የወንዶች ትግል ብቻ አይደለም። ኢነል ሙእሚኒነ ወልሙእሚናት ወልሙስሊሚነ ወልሙስሊማት እያለ ነው የሚያናገረው። የሴቶችም አስተዋጽኦ ኑሰይባን በኋላ እናያለን። እስከ መጨረሻው የኡሁድ ጦርነት ጊዜ እንዴት እንደተፋለመች ማለት ነው። ጦር ሜዳ ውስጥ ገብታ ተዋግታለች ኑሰይባ ረዲየላሁ ዐንሃ። ሴቶቹም የተሳተፉበት ነበር። እዛ ተሰብስበን 73 ወንዶች 2 ሴቶች ነቢዩን ሰለላሁ ዐለይሂ ወሰለም መጠባበቅ ጀመርን። ከዓባስ ብን ዓብድልሙጠሊብ ጋር መጡ። በጣም የሚገርመው ዓባስ ብን ዓብድልሙጠሊብ በወቅቱ እስልምናን አልተቀበለም ነበር። እስልምናን ሳይቀበል ከሳቸው ጋር መጣ። ምን ለማድረግ? ቃል ኪዳኑ ምን ያክል የምር መሆኑን ለማረጋገጥ ነው የመጣው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ለመሄድ ፈልገዋል። ይህንን ያውቃል ዓባስ። ሒማያ ስለሚያደርግላቸው ስለሚከላከልላቸው ያው በኒ ሐሽሞች ነብዩ ሰለላሁ ዐለይሂ ወሰለም ጥቃት እንዳይደርስባቸው ይከላከሉላቸው ስለነበር ማለት ነው። ታዲያ ከዕብ ብን ማሊክ ምን ይላል? ዓባስ ብን ዓብድልሙጠሊብ መጣ ወሁወ የውመኢዝን ዐላ ዲኒ ቀውሚሂ ብሏል። በህዝቦቹ ዲን ላይ ነው በዛኔ የነበረ፣ አልሰለመም ነበር። ነገር ግን የወንድሙ ልጅ ነቢዩ ሰለላሁ ዐለይሂ ወሰለም ነው የወንድሙ ልጅ የሚወስዱትን ቃል ኪዳን ለማየትና ለማረጋገጥ ነው የመጣው። እንደተቀመጠ መጀመሪያ የተናገረው ዓባስ ብን ዓብድልሙጠሊብ ነው። ምን ብሎ ተናገረ? ነቢዩ ዓለይሂ ሰላቱ ወሰላም መሐመድ በእኛ ጥበቃ ላይ ነው ያለው፣ እኛ የተከላከልለት ነው፣ ጥቃት እንዳይደርስበት እየመከትን ነው። በኒ ሐሽሞች እየተከላከሉለት ነው ያሉት። ነገር ግን ወደ እናንተ መሰደድን ይመርጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ እናንተ መሰደድን መርጠዋል። እናንተ ምን ያክል እርግጠኛ ናችሁ ሙሐመድን ዓለይሂ ሰላቱ ወሰላም ለመከላከል የሚመጣባችሁን ነገር ለመሸከም ምንኛ እርግጠኛ ናችሁ በሚል ጥያቄውን አቀረበ። አንሳሮቹም ነቢዩ ሰለላሁ ዐለይሂ ወሰለም እንዲናገሩ ጠየቁ። እርሶስ ምን ይላሉ አሉ። ነቢዩም ሰለላሁ ዐለይሂ ወሰለም ኹጥባ አድርገው ቁርአን ቀርተው ዱዓ አድርገው ሸርጣቸውን አስቀመጡ። ቅድም ያልኳችሁን ሸርጥ ማለት ከነፍሳቸውም ከልጆቻቸውም ከሚስቶቻቸውም እንዲከላከሉ ማለት ሚስቶቻቸውና ልጆቻቸውን ነፍሶቻቸውን ከሚከላከሉት አደጋ ሁሉ ነቢዩን ዓለይሂ ሰላቱ ወሰላም ሊከላከሉ ኡባይዑኩም ዐላ አን ተምነዑኒ ሚማ ተምነዑነ ሚንሁ ኒሳአኩም ወአብናአኩም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ልጆቻችሁንና ሚስቶቻችሁን ከምትከላከሉት መከራ እኔን ልትከላከሉ ምንም አይነት ጥቃት ቢመጣ ልትመክቱ። በራእ ብን መዕሩር ረዲየላሁ ዐንሁ እጃቸውን ያዘና ነዓም ወለዚ በዐሰከ ቢልሐቅ፣ እውነት ነው አላህ በእውነት በማለህ ጌታ እምላለሁ አለ። እንከላከልልሃለን ነፍሳችንን፣ ቤተሰቦቻችንን፣ ሚስቶቻችን፣ ልጆቻችን
ከምንከላከለው ነገር ሁሉ አንተንም እንከላከልልሃለን فنحن والله أهل الحرب والله እኛ የጦር ሰዎች ነን ማንንም አይችለንም ጀግና ነን ورثناها كابرا عن كابر ከላይ ከአያቶቻችን ከቅድመ አያቶቻችን ጀምሮ የወረስነው ባህሪያችን ነው ጦረኞች ነን እንከላከልልሃለን አለ አቡል haytham ibn tihan የተባለ ሰው እዛው ከመጡት ሰሃቦች ማለት ነው አንሷሮች ውስጥ አቋረጠውና አንድ ንግግር ተናገረ ምን አለ ያ ረሱላህ አንተ የአላህ መልእክተኛ ሆይ إن بيننا وبين الرجال حبالا وإنا قاطعوها يهودوችን ማለት ነው በእኛና በአይሁዶች መካከል የቃል ኪዳን ስምምነት አለ ትስስር አለ ይሄንን ልንቆርጠው ነው አላቸው ምን ወስነው ውሳኔ ከባድ ውሳኔ የጦር ስምምነት ካለንም ኃይሎች ጋር ልናቋርጥ ነው ይሄንን فهل عسيتم إن نحن فعلنا ذلك ثم أظهرك الله እኛ ይሄንን ካደረግን በኋላ አላህ ድል ሲሰጥህ ድል ስታገኝ أن ترجع إلى قومك وتدعنا ወደ መካ ሰዎች ተመልሰህ እኛን በቃ ልትሆን ነው የመዲና ሰዎች ጋር በቃ እኛ ትተን ትቀራለህ ማለት ነው አላቸው ረሱል ዐለይሂ ሰላቱ ወሰላም ፈገግ አሉ በሊደሙ ደም አሉት አረ ትስስራችን የደም ያክል ነው በቃ በደም እኮ ነው የተሳሰር ነው ማለት አልተዋችሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም አነ ሚንኩም አንቱም ሚኒ አላሁ አክበር እኔ ከናንተ ነኝ እናንተም ከኔ ናችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም መዲና ሰዎች ጋር ያላቸው ትስስር ነብዩ ሰለላሁ ዐለይሂ ወሰለም ጥብቅ ነው በጣም እንደውም ምንድነው ያሉት من استطاع أن يموت فيها فليفعل من يشال سو እዛ መዲና ላይ መሞት የቻለ ሰው ይሙት እኮ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ምን ማለት ነው ኑሮውን እዛ ማድረግ የቻለ ያድርግ ብለዋል ሽንቂጢ ረህመቱላሂ ዐለይሂ ትልቅ ዓለም ነበሩ መዲና ላይ የሚያቀሩ ምናልባት ወንድሞች ታውቋቸው ይሆናል መሐመድ ሙኽታር ሽንቂጢ ጀዳ ላይ ደርሳላቸው ይላሉ ሳምንት በየሳምንቱ ጀዳ ሄደው ተመልሰው መጥተው ነው የሚያድሩት መዲና ደርስ አቀርቡ አይችሉም ከመዲና ውጭ ወጥተው ማደር ምክንያቱም ያቺን ፍርሳ የመጠባበቅ ማለት ነው እዛው መዲና ውስጥ ለመሞት አላህ ይወፍቀን ኢንሻአላህ አኺር ዑምራችንን ወደዛው አድርጎ ኢንሻአላህ وحاربوا من حاربتم وأسالموا من سالمتم አልተዋችሁም እናንተ የተዋጋችሁትን እዋጋለሁ ሰላም የፈጠራችሁት ጋር ሰላም እፈጥራለሁ ይሄን ውለታችሁ እንዴት ረሳለሁ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ቃል ኪዳን ከተጋባቡ በኋላ ከናንተ ውስጥ 12 ተወካዮች አውጡልኛል ነብዩ ሰለላሁ ዐለይሂ ወሰለም ነቂቦች መሪዎች ከናንተ ውስጥ ምረጡና ስጡኛል እሳቸው አንተ ብለው አልመረጡ ምረጡና ስጡኝ ሹራ እንዲያደርጉ እንዲመካከሩ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ሰዎችን ዝም ብለህ ከምትሾምባቸው ምረጡ ብትላቸውና እነሱ ያመኑበትን መሪ አድርገው ቢመርጡ የተሻለ የመታዘዝ አቅም ስለሚኖራቸው ማለት ነው 12 ሰዎችን ምረጡና ስጡኝ አሏቸው ليكونوا على قومهم بما فيه زاوس الناس فريዎች እንዲሆኑ ማለት ነው 12 አወጡላቸው 9 ከخزرج 3 ከአውሶች መርጠው ለነብዩ ሰለላሁ ዐለይሂ ወሰለም ሰጧቸው ረሱል ዐለይሂ ሰላቱ ወሰለም ይህንን መሪዎችን ካስመረጡ በኋላ በሉ ወደ ማረፊያችሁ ተመለሱ አላቸው ይህ ሁሉ የሚሰራው ምንድነው በሌሊት ነው የሚሰራው ይሄ በድብቅ ነው የሚሰራው አቱም ቁረይሾቹ ምንም ያፈናፍን ሁኔታ ላይ ሊያደርጓቸው ስላልቻሉ ረሱል ዐለይሂ ሰላቱ ወሰለም
ዓባስ እብኑ ዑባዳ የሚባል ሰሓቢ ረዲየላሁ ዐንሁ ድምፅ ሲሰሙ ይህ በድብቅ የተደረገን ነገር ሸይጣን አጋለጣቸው ነው የሚሉት። ማለት ሙሐመድ ዓለይሂ ሰላቱ ወሰላም ሙሐመድ ከየስሪብ ሰዎች ጋር እናንተን ለመውጋት ስምምነት እያደረገ ነው የሚል ጩኸት ተሰማ። ሸያጢን አልኢንሲ ወልጅን ሁሌም ስላለ ማለት ይህንም በሚሰሙበት ጊዜ ዓባስ እብን ዓብድልሙጠሊብ ሳይሆን ዓባስ እብን ዑባዳ ሌላ ነው። አንቱ የአላህ መልእክተኛ ሆይ አለ ወላሂ አለዚ በዓሰከ ብልሐቅ። ጥንካሬያቸውን ተመልከቱ። በአላህ እምላለሁ አንተን በእውነት የላከ በሆነው ጌታ እምላለሁ ከፈለክ ነገ ጧት የሚናን ሰው በሙሉ በሰይፍ እንገጥማለን አላቸው። እንገጥማቸዋለን። 70 ናቸው እዚህ ሚና ያለውን ሰው በሙሉ መግጠም እንችላለን አሏቸው። ይህ መጋለጡን ሲሰሙ ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ይህንን አልታዘዝንም፣ ወላኪን ይርጅዑ ኢላ ሪሓሊኩም ተመለሱ ወደ ማረፊያችሁ አሏቸው። ያን አክብረው ተመለሱ። በዚህ መልኩ ያ ስምምነት ተደረገ ማለት ነው። ከዛም እንግዲህ ሓሪፍ እብን ሂሻም እብን አልሙጊራ አልመኽዙሚ የሚባል ሰሓቢይ ነበር። ይህ ሰው ሙሽሪኮቹ ያንን ወሬ ሲሰሙ ወደ እነሱ ወዳረፉበት የስሪብ ሰዎች ወዳረፉበት መጡና ይህን ጉዳይ መጠየቅ ጀመሩ። ሙሐመድ ጋር ዓለይሂ ሰላቱ ወሰላም ስምምነት እያደረጋችሁ ነው የሚል ሰምተናል አሉ። አብረዋቸው ያሉት ሙሽሪኮቹ አያውቁም አይደል ይህ ስምምነት። በጣም መለሱላቸው። በፍጹም እንዲህ አይነት ነገር አልተደረገም ብለው ተከላከሉ። ሙስሊሞቹ እርስ በርስ እየተያዩ ዝም አሉ። ከዛም ወሬ ለማስቀየር ይህ ሃይተም የሚባለው ሰው የለበሰው አዲስ ጫማ ነበረ። ይህንን ጫማ እያሳየ አባ ጃብር ይህንን ጫማ ታየዋለህ እንዴ? በጣም አያምርም እንዴ? አንተ አለቃችን ነህ። ይህ ጫማ ለአንተ ቢሆን ምን ይመስልሃል? ይለዋል። ወሬ ለማስቀየስ ማለት ነው። እናንተ ሄዳችኋል ነብዩ ሰለላሁ ዐለይሂ ወሰለም ጋር እንደዚህ ማጣሪያው እንዳይቀጥል መላ ፈጠሩና ወሬውን በጫማ አዲሱ ጫማ ደስ ይላል ምናምን። ከዛ ያኛው ደግሞ አውልቆ ጫማውን ወረወረለት። ያዘው አንተ ጫማውን መልስለት ይላል አባ ሐሪፍ። ተው አትንካ ጫማ። ኧረ አዲስ ጫማ መጣ። ይሄማ ተፋኡል ነው፣ እንደውም ጥሩ ነገር ነው፣ አዲስ ጫማ አገኘው እያለ ያን ነገር አሳለፉት ማለት ነው ሙሽሪኮቹ። ከዛ በኋላ እንግዲህ አንድ ሰው ብቻ ነው ማግኘት የቻሉት። ሲያጣሩ ሁጃጆቹን መመለሻው ቀን ነው፣ በሚቀጥለው ቀን ከሚና ተወጣ። አንድ ሰው ብቻ ነው ያገኙት። እሱን አስረው ወስደው አስዓድ ነው ሰሓቢዩ ስሙ አለ። ይዘውት አሰሩትና እሱ ደግሞ ቅፍለት ሲሄድ የሚከላከልላቸው ሌሎች ሰዎች አሉ። ሙሽሪኮች ናቸው፣ ግን የነሱን ቅፍለት መዲና ሲሄድ ጥበቃ የሚያደርግላቸው እሱ ነው። ስለዚህ ሙስሊሞች ሳይሆን ያዳኑት ያንን ሰው ማን ነው? ሙሽሪኮቹ አስፈቱት። የእኛን ንብረት የሚጠብቅ እሱ ነው፣ ልቀቁት ተባለ ማለት ነው። ወላኪን በሙስሊሞች ላይ ምንም መጥፎ ስሜት አልተሰማውም ይህ ሰሓቢ። ምክንያቱም ሁሉም እዛ ያለ መካ ተሳዳጅ ስለሆነ ማለት ነው። ሙስሊሞች ካላዳኑኝ አላለም። በወቅቱ የነበረው ሁኔታ ከባድ ከመሆኑ አንጻር ማለት ነው። በዚህ መልኩ ተኽጢጡ ፕላኒንጉ ወይም እቅዱ በጣም በድብቅ ነገሮችን ጥንቃቄ በማድረግ ተከውኖ እነኚህ 70 ሰሓቦችና 2 ሴት ሰሓቦች ረዲየላሁ ዐንሁም ጀሚዓን ይህንን ቃል ኪዳን ስምምነት አደረጉ ማለት ነው። እዚህ ላይ ብዙ ትምህርቶችን ወስዳለን። ሰሓቦቹ ወጣው መፋለምን ፈልገው ነበር። ነገር ግን አይሆንም አልታዘዛችሁም ሲባሉ ትእዛዝ አክብረው ነው ወደ ድንኳናቸው የሄዱት።
ግልጽነትንም እንማራለን። አንተ መሐመድ ሆይ አለይሂ ሰላቱ ወሰላም አንተ የአላህ መልእክተኛ ሆይ እኛን የመዲናን ሰዎችስ እንዴት ሊያደርጉን ነው ሲሉ እሳቸው የሰጡት ማስተማመኛ ደግሞ ከነርሱ ጋር ያላቸውን ትስስር የበለጠ የሚያጠብቅ ሆኖ እናገኘዋለን ማለት ነው። ነቢዩ አለይሂ ሰላቱ ወሰላም ቅድም እንደጠቆምኩት ኑቀባዎችን መሪዎችን አልሾሙም። እንዲመርጡ ሹራ እንዲያደርጉ ማድረጋቸው ሌላ ትምህርት ነው። ዳዕዋው በሚሄድበት ሂደት ውስጥ እነዚህ 12 ሰዎች ናቸው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ትስስር ፈጥረው ዳዕዋውን የሚመሩት። በአንድ ሐዲስ ላይ ኢማሙ አሕመድ በዘገቡት ላይ እናንተ እኮ ብለዋቸዋል ለነቢዩላህ ዒሳ ዐለይሂ ሰላም ሐዋርዮቹ እንደሆኑት እናንተ ለሙስሊሞቹ ለእኔ እንደሱ ናችሁ፣ እኔ ደግሞ የመላው ህዝብ ወኪል ነኝ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እናንተ የመዲና ህዝብን ወክላችኋል፣ እኔ ደግሞ የሁሉንም ወክያለሁ፣ እናንተ ለዒሳ ሐዋርዮቹ እንደሆኑት ናቸው ብለዋቸዋል ነቢዩ ዐለይሂ ሰላቱ ወሰላም። ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ቃል ኪዳን በሚጋቡበት ጊዜ እጃቸውን ለወንዶቹ ዘርግተዋል፣ ለሴቶቹ በቃል ብቻ ነው ያደረጉት። ነቢዩ ሰለላሁ ዐለይሂ ወሰለም አንዲትንም አጅነቢይ ሴት ነክተው አያውቁም። ዐለይሂ ሰላቱ ወሰላም ነክተው አያውቁም። ኡሙ ኑሰይባ ቢንት ከዕብንና አስማዕ ቢንት ዐምርን ቃል ኪዳን በሚጋቡበት ጊዜ እጃቸውን ሳይነኩ በሩቅ ነው ቃል ኪዳን የገቡላቸው። ኑሰይባ የኡሑድ ጦርነት ጊዜ 12 ቦታ ላይ ቆስላለች ረዲየላሁ ዐንሃ። ታውቁታላችሁ። ጀበለ ሩማት የቀስተኞቹ ተራራ የወርዋሪዎቹ ተራራ የሚባለው ነቢዩ ሰለላሁ ዐለይሂ ወሰለም 4 ጊዜ ማስጠንቀቂያ ሰጠዋቸዋል። ይህንን ተራራ ለቃችሁ እንዳትወርዱ፣ ብናሸንፍም ብንሸነፍም ስጋችንን አሞራ ሲበላው ብታዩ እንኳ በጣም ጥብቅ ግልጽ ማስጠንቀቂያ ነው የሰጡት ነብዩ ሰለላሁ ዐለይሂ ወሰለም። ግን ልክ ሙስሊሞች ሰሓቦቹ አሸንፈው ሙሽሪኮቹ ሲሸሹ ንብረቱን በሙሉ እየጣሉ ሲፈረጥጡ ሲያዩአቸው አልቋል خلاص እኔ ሳልነግራችሁ እንዳትወርዱ ተብለዋል። ሮማቶቹ በቃ ወረዱ። መሪውና የተወሰኑት ብቻ ነው የቀሩት። ኻሊድ ብን ወሊድ በሩቅ ይመለከት ነበር። ይችን ቦታ ስትራቴጂክ ቦታ ነች፣ እሷን የያዘ ያሸንፋል። ነቢዩ ሰለላሁ ዐለይሂ ወሰለም ኻሊድን በልጠውት ነበር በጦር ስትራቴጂ። ግልጽ ነው አለ። በልጠውት እኮ አውቀዋት ያችን ቦታ ይዘዋል። ኻሊድ ልክ ይቺ ስትለቀቅ ከጀርባው በኩል መጣ። ሙሽሪኮቹ ወደዛ የፈረጠጡ ነው፣ ሙስሊሞቹ እያጠቁ ነው። ከጀርባቸው ፈረሰኛ ጦር መጣባቸው። ከባድ ነበር። ጦሩ ተፈታ። ነቢዩ ዐለይሂ ሰላቱ ወሰላም ብቻቸውን በሚያስብል ያክል ተፋለው። እንደውም ተገድለዋል የሚል ወሬ ተነዛ። የተወሰኑ ሰሓቦች መዲና ገብተዋል። ከባድ ፈተና ነበር። ሐምዛ ሸሂድ ሆኑ። እነ ሙስዓብ ብን ዑመይር ሸሂድ ሆኑ። 7 ሰሓቦች ሸሂድ ሆኑ። በማን ጥፋት? እዛ ጋር ባልተከበረ ትእዛዝ ማለት ነው። ትእዛዝ ተጣሳ። የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ተጣሳ። በዚህ ሰዓት ጸንተው ከተዋጉት ሰሓቦች መካከል ኑሰይባ ትገኛለች ረዲየላሁ ዐንሃ ወአርዳ። 12 ቦታ ላይ ቆስላለች ኑሰይባ። 12 ቦታ ላይ ቆስላለች። ከባለቤቷ ዘይድ ብን ዓሲም ብን ከዕብ ጋር ነበር የወጣችው። ሙስሊሞችን ታጠጣ ነበር፣ ትንከባከብ ነበር።
ይህ ክስተት ሲፈጠር ይህ ሽንፈት ሲመጣ ወደ ረሱል ዓለይሂ ሰላቱ ወሰላም ተጠግታ አብራቸው ትፋለም ነበር። ረዲየላሁ ዐንሃ ወአርዳሃ ጀግና ነበረች። በይዓተ ሪድዋንም ጋር ተገኝታለች። ሙሰይለመተል ከዛብ ልጇን አካሉን በጣጥሶ ገሎታል። ግን ጀግና ነች እሷ። ይህ ሁሉ የማይበግራት ነበረች። በነገራችን ላይ ነቢዩ ዓለይሂ ሰላቱ ወሰላም በጣም የሚገርም ነገር ልንገራችሁ። እነዛን 70 ሰሓባ እንዲገደል ያ ሁሉ ሽንፈት እንዲመጣ ምክንያት የሆኑትን ሰዎች እናንተ ብትሆኑ ምን ትሏቸው ነበር? አሁን በዘመናችን ቢሆን የጦር ፍርድ ቤት ቀርበው አይደል ምናልባት የሞት ፍርድም ሊፈረድባቸው ይችላል ወይም ትሪዝን ተብለው ሊከሰሱ ይችላሉ። ሀገር ክህደት ትእዛዝ ባለማክበር ምክንያት ነቢዩ ዓለይሂ ሰላቱ ወሰላም እነዚህን ሰሓቦች አልወቀሷቸውም፣ ዝም አሏቸው። ፈቢማ ረሕመትን ሚነላሂ ሊንተ ለሁም ከአላህ በሆነ እዝነት እኮ ልዝብ ያልክ ሆንክላቸው፣ ለስላሳ ሆንክ አንተ ሙሐመድ አላቸው። ወለው ኩንተ ፈዘን ገሊዘል ቀልብ ልብህ ደረቅ ኃይለኛ ብትሆን ኑሮ ለንፈዱ ምን ሐውሊክ ከዙሪያ ተበትነው ይጠፉ ነበር። አንተ ሙሐመድ ለዘብ ያልክ ለስላሳ ሆንክላቸው፣ ይህ ደግሞ ከአላህ በሆነ ረሕመት ነው አላቸው። አላህ እንዲያውም ይህ ሁሉ ነገር ደርሶ ወሻዊርሁም ፊል አምር የሚለው የመጣው ከዑድ በኋላ ነው። በጉዳይ ላይ አማክራቸው ተባሉ ነቢ ስ ላ ሰለም። ይህ ሁሉ ጥፋት አጥፋ አንድ ሰው ለሹራም ትጠራዋለህ። አያችሁ የአመራር ብቃት። በዚህ ደረጃ ነው የነቢዩ ሰለላሁ ዐለይሂ ወሰለም የአኽላቅ ከፍታም ረሕማቸው እዝነታቸውም የዚህን ያክል ነው ማለት ነው። ተራጅማቸው የእነዚህን 72 ሰሓቦች በይዓ የገቡትን ታሪካቸው ሲጠና ምን ያክል በቃላቸው እንደኖሩ ለማሳየት ነው። 73ቱ ውስጥ 1/3ኛው ነቢዩ ሰለላሁ ዐለይሂ ወሰለም በሐያት እያሉ ነው ሸሂድ የሆኑት። ከ72ቱ ውስጥ 1/3ኛው ነቢዩ ሰለላሁ ዐለይሂ ወሰለም በሐያት እያሉ ነው ሸሂድ የሆኑት። እንደዚሁም ግማሽ ያክሉ ነቢዩ ዐለይሂ ሰላቱ ወሰላም የተገኙባቸውን ፍልሚያዎች በሙሉ አብረው ተገኝተዋል። 33ቱ ደግሞ በሁሉም ጊዜ ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ሆነው ኖረዋል። ማለት ያኔ በይዓተል ዐቀባ ላይ የገቡትን ቃል ኪዳን እስከ ህይወታቸው ፍጻሜ ድረስ ጠብቀዋል እነዚህ ሰዎች ማለት ነው። ገዝወት በድር ላይማ 70ውም ተገኝተዋል። 70 ከነዛ ቃል ኪዳን ከገቡት 70ዎቹ ገዝወት በድር ላይ ተገኝተዋል። ገዝወት በድር ላይ የተገኘ ደግሞ ደረጃው ይለያል አይደል? ቃል ኪዳናቸውን እስከ መጨረሻው የተወጡ ሰዎች ናቸው። በዚህ መልኩ እንግዲህ 2 ዓመት ከቆዩ በኋላ ነው ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና የተሰደዱት። ይህ ቃል ኪዳን ከተገባ 2 ዓመት በኋላ። ምክንያቱም ወደ መዲና ለመሰደድ ሌላ ዝግጅቶች ያስፈልጉ ነበር ማለት ነው። የሚሰደዱት ሰዎች ዝግጅት ያስፈልጋቸዋል። መዲና ያሉትም ሰሓቦች መጠንከርና ያንን ለመቀበል የሚያስችል አየር መፈጠር ስለነበረበት ማለት ነው። ኢንሻአላህ በሚቀጥለው ብንጀምረው ይሻላል። አልሂጅረቱ ኢለል መዲነቲል ሙነወራ ወደ መዲና የተደረገውን ስደት ደግሞ በሚመለከት ኢንሻአላህ የምንቀጥል ይሆናል። አላሁ ዐዘ ወጀል በሰማነው የምንጠቀም አላህ ያድርገን። እነርሱ አስተዋጽኦ አድርገው ብዙ ከፍለው ያደረሱት ዲን ነው እጃችን ላይ ያለው። እኛም ለሚቀጥለው ትውልድ ባለበት የምናስተላልፍ አላህ ያድርገን። አላሁ ዐዘ ወጀል አኽላቃችን ያማረ ምግባራችን የሰመረ አላህ ያድርግልን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ
ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዓለይኩም ወረሕመቱላሂ